የተፈራው እውን ሆኗል። የኢራን ትራምፕንና መንግስታቸውን አናምናቸውም ያሉትም እውነት መሆኑ ተረጋግጧል። ወታደራዊ ተንታኞችም ቀድመው ያስጠነቀቁት ደርሷል። አሜሪካ አዘናግታ ጥቃት ፈጽማለች። የአሜሪካ ጦር ወደ ሆርሙዝ ሰርጥ እየተጓዙ በነበሩ የኢራን ነዳጅ ጫኝ መርከቦች ላይ ጥቃት ከመሰንዘር ባሻገር በቃሽም በከሚርና በባንደር አባስ ወደቦች ላይ የአየር ድብደባን ፈጽሟል። አሜሪካ ከቀጠናው ሀገራት ጋር በመተባበር በተለያዩ የሀገሪቷ ዳርቻዎችና ወደቦች ላይም ተመሳሳይ ጥቃትን ፈጽማለች። የኢራን አብዮታዊ ጦር ለተሰነዘረበት ጥቃት ያጸፋ ምላሽ የሰጠ ሲሆን የባህር ኃይሉ በሶስት የአሜሪካ መርከቦች ላይ ከፍተኛ ጉዳትን አድርሷል። የዓለም የሚዲያ አውታሮች ኢራን የአሜሪካንን 3 መርከቦች ከማውደም ባሻገር ከባድ ጥቃቶችን የአሜሪካ ይዞታዎች ላይ እንደፈጸመች ቢገልጹም ነውጠኛው ትራምፕ ግን ኢራኖችን ከአቅማቸው በላይ ደብድበናቸዋል፣ አላርፍም ካሉም ስቃያቸውን እናበዛዋለን ሲሉ ሸልለዋል። ከወትሮ በተለየ መጠነ ሰፊ ዝግጅት እያደረገች ያለችው ኢራንም ከዚህ በኋላ የምወስደውን እርምጃ ታያላችሁ ብላለች። ኢራን አክላም ካሁን በኋላ የተባበሩት አረብ ኤሚሬትስ ጎረቤቴ ሳትሆን የጠላቶቼ የጦር ሰራዊት ይዞታ ናት ብላለች። ዛሬ ከሰዓት በኋላም ከኢራን የተወነጨፉ 2 ባላስቲክ ሚሳኤሎችንና 3 ድሮኖችን በራዳሯ ታግዛ ማምከኗን ኤሚሬትስ ብታስታውቅም የኢራን ሚሳኤሎችና ድሮኖች ግን ማምሻውንም የተባበሩት አረብ ኤሚሬትስን መጎብኘታቸው ተሰምቷል። በሌላ በኩል አሜሪካ የትራምፕን ምስል የያዘ ፓስፖርት ለመስጠት መወሰኗ ሰውየው ምን ያህል በራሳቸው ፍቅር እንደነሆለሉ ያሳየ ሆኗል። በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል በተፈጠረው ግጭት የተኩስ አቁም ስምምነቱ መጣሱን ተከትሎ በዓለም ላይ የነዳጅ ዋጋ ወዲያውኑ ጨምሯል። የእስያ ገበያዎች ዛሬ ንጋት ላይ ሲከፈቱ ብሬንት ክሩድ ዘይት በ7.5 በመቶ ጭማሪ ያሳየ ሲሆን በዚህ ሁሉ መሃል ዛሬ ከሰዓት በኋላ 3 ነዳጅ የጫኑ የኢራን ግዙፍ መርከቦች የአሜሪካንን እገዳ ጥሰው አልፈዋል። በደቂቃዎችና በሰከንዶች ቀጠናው ቅልጥ ወዳለ ጦርነት ለመግባት እየተንደረደረ ይገኛል። So a series of strikes has threatened the ceasefire between the US and Iran. The United Arab Emirates says it's intercepted missiles and drones launched from Iran, and its defense ministry said explosions were reported throughout the nation from those operations. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትላንት ሌሊት አሜሪካ ኢራንን ስለደበደበችበት ሁኔታና ኢራን ስለወሰደችው ያጸፋ እርምጃ እንዲሁም ደግሞ ከሁለቱ ሀገራት ጋር ተያይዞ የወጡ አዳዲስና ያልተሰሙ መረጃዎችን እንደሚከተለው እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ ተጀምሯል። ቀደም ሲል የነበረው የተኩስ አቁም ስምምነትም ተጥሷል። ሁኔታ ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። አሜሪካ ጃክስ ከሚሰኝ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን ነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬትስ የፉጃራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል ኢራን አሳውቃለች። የፍንዳታው ድምፅም የኤሚሬትስ ድረስ ይሰማ ነበር። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሙን ገልጿል። የእስራኤሉ ሃዩ ሚዲያ
ሁለቱ ኃይሎች በሰርጡ ላይ የቀጥታ የተኩስ ልውውጥ ማድረጋቸውን ገልጿል። የትራምፕ ደጋፊ የሆነው ፎክስ ኒውስ በበኩሉ የአሜሪካ ጦር በኢራን የቃሽምና የባንደር አባስ ወደቦች ላይ የአየር ድብደባ መፈጸሙን ገልጿል። በተጨማሪም አሜሪካ ከቀጠናው ሀገራት ጋር በመተባበር በኪሚር በሲሪክና በቃሽም ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟንም የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦርም ለተሰነዘረበት ጥቃት ወዲያውኑ የአጸፋ ምላሽ መስጠቱን አስታውቋል። የኢራን ባህር ኃይል በ3 የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባህር ወደብ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቷ ሚዲያዎች አትተዋል። እስከ ንጋት ድረስም በዋና ከተማዋ ቴሄራንና በደቡባዊው የባንደር አባስ ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ነበር። የኢራን መንግስት ሚዲያዎች በሀገሪቷ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑን ገልጿል። በአሁኑ ወቅትም በሆርሙዝ ሰርጥና በኢራን ደቡባዊ የባህር ዳርቻዎች ላይ ሁለቱ ወገኖች ፍጥጫቸው እንደቀጠለ ነው። የአሜሪካ ማዕከላዊ እዝ ከኢራን ኃይሎች ጋር የገባበትን ግጭት ራስን የመከላከል እርምጃ ነው ሲል ገልጾታል። ፍሎሪዳ ካታምፓ የሚገኘው ማዕከላዊ እዝም ተመሳሳይ መግለጫን አውጥቷል። የውጭ ጉዳይ ሚኒስቴሩ ማርክ ሮቢዮ በዚህ ሳምንት መባቻ ላይ አሜሪካ ራሷን ለመከላከል እንደምትሰራ ተናግረዋል። ፕሬዚዳንት ትራምፕም በትሩዝ ሶሻል ሚዲያቸው ላይ ተመሳሳይ ይዘት ያለው መልእክትን ጽፈዋል። ሴንትኮም በበኩሉ አሜሪካ በውጥረት ውስጥ ሆናም ቢሆን በጣም ስኬታማ እንደነበረች ተናግሯል። የአሜሪካ ተቋማት ዘውትር የሀገራቸውን ጥቅም ማስጠበቅ ስላለባቸው ሁሌም ኢራንን ይወቅሳሉ። በትላንቱ ሌሊት ግጭትም በአሜሪካ መርከቦች ላይ የደረሰ ጉዳት መኖር አለመኖሩን በተመለከተ እውነተኛ መረጃን ያወጣ አንድም የአሜሪካ ሚዲያ የለም። ኢራን ግን የአሜሪካ መርከብ ላይ ጉዳት መድረሱን ገልጻለች። በዚህ ዙሪያ የተናገሩት ዶናልድ ትራምፕም ከዚህ በኋላ የሰላም ስምምነቱ መከበር አለበት፣ አለበለዛ ኢራንን በከባባድ ጥቃቶችና ፍንዳታዎች እንንጣታለን ብለዋል። ጦር ሰራዊታችን ጥንካሬው በጣም አስገራሚ ነው። አሁንም በርካታ ተግባራትን በስኬት እያከናወነ ነው። ከኢራኖች ጋር እየተወያየን ነው። ዛሬ በሰነዘርንባቸው ጥቃትም እንዳልነበሩ አድርገን አውድመናቸዋል። የተኩስ ልውውጦችንም አድርገናል። የእኛን ጥቃት ግን ፈጽሞ ሊቋቋሙት አልቻሉም። በዚህ ግጭት ወሳኝ ስፍራዎችንም ደብድበናል። ከተኩስ ልውውጡ በኋላ በኢራን ዋና ከተማ ቴሄራን የተለያዩ ከባባድ ነገሮች ተስተውለዋል። የአየር መከላከያ ስርዓቱ ዝግጅቱን እያደረገ ነው። የጦር ሰራዊቱ መኪኖችም በቴሄራን ጎዳናዎች በብዛት እየተዘዋወሩ ነው። በደቡባዊ የአገሪቱ አካባቢ በሚናብ ከተማ በአየር ኃይል ላይ የደረሰውን ጥቃት ለማረጋገጥ የአብዮታዊ ዘቡ ተጨማሪ ብርጌድ ወደ ስፍራው አንቀሳቅሷል። ከዚህ በኋላም ከእስከዛሬው በበለጠ ከባህር ኃይሉ ጋር በተጠንቀቅ ይቆማል ተብሏል። በባንደር አባስ ከተማ በርካታ ፍንዳታዎች ተከስተው ነበር። በባንደር ካሚርና በሲሪክ ላይም ጥቃቶች የተፈጸሙ ሲሆን ወደ ስፍራውም አብዮታዊ ዘቡ ተጨማሪ ኃይልን ልኳል። ከዚህ ባሻገር የአሜሪካ ጥቃቶች በሁለት የኢራን መርከቦች ማለትም አንድ ዘይት ጫኝና ሌላ መርከብ ላይ ያነጣጠሩ ሲሆን ይህም ውጥረቱን ከፍ ባለ ደረጃ እንዲባባስ አድርጎታል። የአብዮታዊ ዘቡ የባህር ኃይሎችም በቅርቡ ለተፈጸሙ ጥቃቶች ምላሽ በመስጠት 3 የአሜሪካ የጦር መርከቦችን ኢላማ ማድረጋቸውንና እነሱ ላይ ጥቃት መፈጸማቸው ተገልጿል። በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል የተፈጠረው ግጭት የተኩስ አቁም ስምምነቱን የናደ ሲሆን ከዚህ ክስተት በኋላም የነዳጅ ዋጋ ወዲያውኑ ጨምሯል።
የእስያ ገበያዎች ዛሬ ማለዳ ላይ ሲከፈቱ ብሬንት ክሩድ ዘይት በ7.5 በመቶ ጨምሯል። በበርሜል $103 ከ70 ሳንቲም ደርሷል። ሌሊት ላይ ጦርነቱ ከተቀሰቀሰ በኋላ የአሜሪካ የነዳጅ ዋጋ በ3 በመቶ ጨምሯል። በዌስት ቴክሳስ ነዳጅ በበርሜል በ$97 ከ26 ሳንቲም ተሽጧል። በሌላ በኩል የተባበሩት አረብ ኤሚሬትስ የአየር መከላከያ ራዳሮቿ ከሚሳኤል እና ከድሮን ጋር በተያያዘ ከባድ የአደጋ ማስጠንቀቂያን እያሳዩ እንደሆነ ገልጻለች። ይህ ማለት በቅርብ ሰዓታት ውስጥ ጥቃት ሊፈጸም ይችላል ማለት ሲሆን የኤሚሬትስ ብሔራዊ የአደጋ ጊዜ ቀውስና የአደጋ መከላከል ባለስልጣን በትዊተር ላይ ባወጣው መግለጫ የአየር መከላከያ ስርዓቶች በአሁኑ ጊዜ ለሚሳኤልና ለድሮን ስጋት ማስጠንቀቂያና ምላሽ እየሰጡ ነው ብሏል። በሀገሪቷ ለሚገኙ ሰዎችም ደህንነቱ በተጠበቀ ቦታ እንዲቆዩና ለማስጠንቀቂያዎች በጦርነቱ ጊዜ የተጀመሩ መረጃ ሰጪዎችን ይከታተሉ የሚል መልእክት ተላልፏል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካና እስራኤል ለሁለት ገጥመዋት ኢራን ሁለቱንም በብቃት መመከቷና አቻ የሆነ ጥቃትን እነሱ ላይ መሰንዘሯ ዛሬም ድረስ እያነጋገረ ያለ ሀቅ ነው። በተለይ የሩሲያና የቻይና ሁለንተናዊ እገዛ ለኢራን ጥንካሬ ጉልህ አስተዋጽኦ አበርክቷል። በዚህ ዙሪያ የተናገሩት የኢራን የስለላ ሚኒስቴር ምክትል የነበሩት ሙስጠፋ ፖር ሞሐማዲ ኢራን ስለ አሜሪካ ዓለም አቀፍ የስለላ መረቦች መረጃዎችን ከሩሲያና ከቻይና ጋር ትጋራ ነበር ብለዋል። بزرگترین ضربه به امریکا 2 مرحله اتفاق افتاده. یکی سال 67 و 68 ابتدای رهبری آقا የአሜሪካ ሽንፈት በሁለት መንገድ የመጣ ነው። ዋናው የአሜሪካ ሽንፈት ግን የጦር ሰራዊቷ መዋቅር በሙሉ የኢራንን የስለላ መረብ ውስጥ መግባቱ ነው። ለዚህ ደግሞ ሩሲያና ቻይና ለኢራን ያደረጉት እገዛ በጉልህነት የሚጠቀስ ነው። በአሁኑ ሰዓት ከሃከሮች እገዛ ጋር ተዳምሮ የኢራን የስለላ መረብ በጣም ውጤታማና አስፈሪ ሆኗል። አሜሪካ ኢራን በሆርሙዝ ሰርጥ የንግድ መርከቦች ላይ የምታደርሰውን ጥቃት እንድታቆምና ክፍያ ለማስከፈል የምታደርገውን ጥረት እንድታቆም ከባህሬን፣ ከኩዌት፣ ከኳታር፣ ከሳውዲ አረቢያ እና ከተባበሩት አረብ ኤሚሬትስ ጋር በመሆን አዲስ የተባበሩት መንግስታት የጸጥታው ምክር ቤት የውሳኔ ሀሳብን እያዘጋጀች ነው። ቻይናና ሩሲያም ይህን ሂደት በእጅጉ የተቃወሙ ሲሆን ድምፅን በድምፅ የመሻር መብታቸውን ተጠቅመው ሐሳቡ ተቀባይነት እንዳያገኝ ያደርጋሉ ተብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ይህ ተግባር የስምምነቱን ሂደት የሚያውክ ነው ብለዋል። ከኢራን የዜና ወኪል ኢርና ጋር ባደረጉት ቃለ ምልልስ የሰላም ስምምነቱን እንደ ሽፋን ተጠቅመው በጎን መሰል እንቅስቃሴዎችን የሚያካሂዱ ከሆነ እኛም በፊናችን ማድረግ ያለብንን እናደርጋለን ብለዋል። ببینید من کلمه دشوار رو به کار بردیم در رابطه با مذاکره با آمریکا. یک بخشی از دشواری مذاکره با آمریکا همین هست. شما با طرفی مواجه هستید ከአሜሪካ ጋር የሚደረግ የሰላም ንግግር ዘወትር ድንቅፍቅፎሽ የበዛበትና አስቸጋሪ ሆነ ነው። የሰላም ስምምነቱ ሂደት ላይ ያለና የተኩስ አቁም ላይ ሆነን ትላንት ሌሊት የፈጸሙት ጥቃትም ይህንኑ የሚያረጋግጥ ነው። አሁንም በሂደት ላይ ያለውን የሰላም ስምምነት ተገን አድርገው ከጎን ሌላ ነገር የሚያደርጉ ከሆነ እኛም የራሳችንን ከባባድ እርምጃዎች እንወስዳለን። በሌላ በኩል አሜሪካ የትራምፕ ምስልን የያዘ ፓስፖርት መስጠት ትጀምራለች። ዋይት ሃውስ ለሀገሪቷ 250ኛ ዓመት የምስረታ በዓል የተዘጋጀ ዲዛይንን ከወዲሁ ይፋ አድርጓል። የትራምፕ ምስል ያለባቸው 25000 የፓስፖርት ቅጂዎችን ለማውጣትም እቅድ ይዟል። ነገር ግን ይህንን ፓስፖርት ለማግኘት ትክክለኛው ዘዴ እስካሁን አልታወቀም። ውሳኔው ከዚህ በፊት ታይቶ የማይታወቅ መሆኑ ጥያቄን ከማጫር ባሻገር ግርምትን ፈጥሯል። በሌላ በኩል በተባበሩት መንግስታት ድርጅት የኳታር አምባሳደር አሊያ አህመድ ሳይፍ አልታኒ አሁን ስለ ሆርሙዝ የባህር ዳርቻ አሜሪካ ያረቀቀችው የውሳኔ ሀሳብ
በክልላዊና በዓለም አቀፍ ደረጃ ትልቅ ጠቀሜታ እንዳለው ተናግረዋል። አሁን ያለው ሁኔታ የዓለም አቀፍ ኢኮኖሚያዊ መረጋጋትንና የኤነርጂ ደህንነትን አደጋ ላይ የሚጥል ብቻ ሳይሆን የሰብአዊ ቀውሶችን በማባባስ የአካባቢ መረጋጋትን ያዳክማል ሲሉ ተናግረዋል። የወሽመጡ ክፍት ሆኖ መቆየት የተባበሩት መንግስታት ድርጅት አቋምና የጋራ ዓለም አቀፍ ኃላፊነት ነው ሲሉ አምባሳደሯ ተናግረዋል። ኳታር ለዚህ ወቅታዊ የጸጥታ መፍትሄ ድጋፍ ለማግኘት ከአባል ሀገራት ጋር ያላትን ግንኙነት ትቀጥላለች ሲሉ አምባሳደሯ አክለው ገልጸዋል። ይህ በእንዲህ እንዳለ በኳታር አህመድ ቢን ካሊፋ ዩኒቨርሲቲ የህዝብ ፖሊሲ ከፍተኛ ፕሮፌሰር የሆኑት ሱልጣን ባራካት የባህረ ሰላጤው ሀገራት ላለፉት ሳምንታት አሜሪካና ኢራን ስምምነት ላይ እንዲደርሱ ከፍተኛ ጫና ሲያደርጉ ቆይተዋል። ምክንያቱም በአካባቢው ያለው ሁኔታ በአሁኑ ጊዜ በጣም ወሳኝ ስለሆነ ነው ብለዋል። በተለይ ደግሞ ኳታር በተፈጥሮ ጋዝ ሽያጭ ላይ በጣም ጥገኛ የሆነችና ላለፉት 3 ወራት ወደ ውጭ መላክ እንዳልቻለች ፕሮፌሰሩ ለአልጀዚራ ተናግረዋል። በተጨማሪም በባህረ ሰላጤው ሀገራት መካከል ያለውን ግንኙነት ከግምት ውስጥ ማስገባት አስፈላጊ ነው ያሉት ሱልጣን ባራካት በኳታር እና በሳውዲ አረቢያ መካከል ያለው ግንኙነት ባለፉት ጥቂት ዓመታት ውስጥ በጣም ተሻሽሏል ብለዋል። ምንም እንኳን ሳውዲ አረቢያ በሆርሙዝ ሰርጥ እገዳ የተጎዳች ባይሆንም ኳታርንና ኩዌትን ወክላ ስትደግፍ ቆይታለች ብለዋል። ይሁን እንጂ በባህረ ሰላጤው ሀገራትና በተባበሩት አረብ ኤሚሬትስ እንዲሁም ደግሞ በባህሬን መካከል ክፍተት እንዳለ ገልጸዋል። ተጽዕኖ ፈጣሪው የሬዲዮ ጋዜጠኛ አሌክስ ጆንስ በቀውሱ ዙሪያ በሰጠው አስተያየት እስራኤል ጦርነቱን ሁሉንም የአረብ ሀገራትን በተዘዋዋሪ ለማውደም ተጠቅማበታለች። የእነሱ አካሄድ ያልገባቸው አረቦቹ ግን አሁንም ከአሜሪካ ጎን መቆማቸው እንቆቅልሽ ነው ብሏል። They wanted to drag us into a full war with Iran to plunge the whole region into conflict, believing that once we were fully committed, the U.S. would win the war, even if it took 5 years, that Israel would be the new hegemon in the region. አሜሪካና እስራኤል ከኢራን ጋር መጠነ ሰፊ ጦርነት የጀመሩት በዘፈቀደ አይደለም። ይልቁንም በዋናነት ከኢራን ባሻገር መላው የአረብ ሀገራት ለማውደም ነው። 1 ዓመት የሚፍጅ 5 ዓመት የገልፍ ሀገራት በሙሉ እንዲወድሙና መንግስታቸው የተዳከመ እንዲሆን አጥብቀው ይፈልጋሉ። በተለይ እስራኤል ጦርነቱ እንዳይቆም የምትፈልገው ለዚህ ነው። በሌላ በኩል እስራኤል ፋታ የለሽ በሆነ መልኩ ሊባኖስን እየደበደበች ቢሆንም የዛሬ 2 ሳምንት የተጀመረውንና ብላኔ የሆነውን የሰላም ስምምነት ለመቀጠል ሁለቱ ሀገራት በሚቀጥለው ሳምንት ወደ ዋሽንግተን ዲሲ ልዑካን ይልካሉ መባሉ ነገሩን ጉራማይሌ አድርጎታል። ተጠናክሮ በቀጠለው ጦርነት የእስራኤል ጦር በደቡብ ሊባኖስ በሚገኙ በርካታ ከተሞች ከባባድ የአየር ጥቃቶችን ፈጽሟል። በዲቢን፣ በሱና፣ በአቡሽና በዛውታር አልጋራቢያ አካባቢዎች ላይ ጥቃቱ አስደንጋጭና መጠነ ሰፊ ነበር። We are at the site of Wednesday night's Israeli strike in Beirut's southern suburbs. The first time the Israeli military has hit this area since a US brokered ceasefire was announced on April the 16th. ሂዝቦላን በዴር ሲሪያን ከተማ ጨምሮ በበርካታ የእስራኤል ከተሞች ላይ ከባባድ የመድፍ ጥቃቶችን ፈጽሟል። ቡድኑ በድንበር አቅራቢያ በሚገኘው የእስራኤል ወታደራዊ ጣቢያ ላይም ጥቃት መፈጸሙንና የመከላከያ ስርዓቱን ማውደሙን ገልጿል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።